ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። እንግዲህ ሰሞኑን ግርግር አለ። አላህ ሱብሃነሁ ወተዓላ ሂዳያ ይስጠን። ምን አለበት ሰላም ብንጾምበት 12 ወር ሙሉ አብረን እየኖርን ኖረን ሮመዳን ጠብቃችሁ ተንኮሳ ሮመዳን ጠብቃችሁ እኛ የምንወደውን ተራሳችን ተነፍሳችን አስበልጠን የምንወዳቸውን ረሱል ሰለላሁ ዐለይሂ ወሰለም መሳደብ ምን አስፈለገ? ምን አለ ባፋችሁ ተምን ትጸዳዱ? እስኪ አንድ ሙስሊም እኛ ለምሳሌ ማርያምን ብንሳደብ ተስሊምና እንወጣለን። ኢሳ አለይሂ ሰላምን ኢየሱስ ብንናገር ተስሊምና እንወጣለን። ገብርኤልን ብንናገር ተስሊምና እንወጣለን። ምክንያቱም ሁላቸው የኛ ናቸው። ስለዚህ የማንንም እምነት ደግሞ የምንነካበት ምክንያት የለንም። ምንም እናውቃለን። ማንም አትወዱንም። ውሸታችሁን ነው እንጂ አትወዱንም። ሙስሊምን ክርስቲያን ይወደዋል ማለት ዘበት ነው። ግን ተከባብረን አብረን ተመሳስለን ነው እንጂ የምንኖረው አንዲት ሀገር ስላለች። ግን በሃይማኖት የመጣ ጥብ አበደል አይለቅም። እያንዳንዳችን እንትን እንላለን እንጂ አሁንም ቢሆን ይሄ ግርግር ቢቆም በቃ ሰውየው በአፉ ተጸዳድቷል። የተጸዳዳበትን አፉን ቅጣቱን ማግኘት ይገባዋል። እናንተም አሳልፋችሁ ለህግ ስጡ። በቃ አለቀ። ወዲያ ምንድን እኛ ረሱል ሰለላሁ ዐለይሂ ወሰለምን የሰደበውን ሰው ለህግ ብትሰጡ ይሻላችሁ። ፈለጠው፣ ቆረጠው፣ ተገሏል አደባባይ ላይ እያችሁ ስንት ምንድነው እንደዚህ የውሸት ለቲክቶክ እና ለሰብስክራይብ ለላይክ ብላችሁ ይሄ ሁሉ ምንድነው? በጣም የሚያሳፍረው። እኛ ሙስሊሞች ሰው ገለን አናውቅም። ዝንብ እንኳ በመሬት ላይ የሚሄድ እንኳ ይሄ ጩጫን የሚባል ጩጫን እነሱን ራሱ ወላሂ እኛን እንድንገላት ተፈቀደልን። እንኳን የሰው ነፍስ ማለት ነው። እኛም እኮ እንደናንተ ሰው ነው። እስኪ ማን ነው እህቱ ሰልማ አባትና እናቷ ክርስቲያን ያልሆነ ቤተሰብ አለ? እናቷ ሰልማ አባቱዮ ሙስሊም ያልሆነ ሰው አለ? እስኪ እንደው አሁንማ በተለይ በጣም ብዙ ሰው እየሰለመ ነው። በጣም ብዙ እንዴ ተዋልደው እናቷ ሙስሊምና ክርስቲያን ናት፣ ልጆቹ ደግሞ ሙስሊም ናቸው አሉ። በጣም ብዙ ልጆች እንዴ ለምን እንደዛ እንሆናለን? ፈለጠው፣ ቆረጠው፣ በአደባባይ ላይ ተሰቀለ። እኔ እፎይ ነኝ ያሉ ሁሉ ታሰሩ። ውሸት፣ የሁሉ ውሸት። ወይስ አንዱን ሰው ሄዶ እንዲገለው ከዛ ደግሞ አንዱን እንዲፈልጠው ነው የምታረጉት? በጣም ይደብራል እውነት። አሁንም ቢሆን መፍትሄ መደረግ አለበት። ይሄ በጣም በሚዲያ ላይ ጦርነት በጣም መስቷል። እናንተ ዝግ መርዝ በረጫችሁት እዛ ህዝቡ ይባላል። ስለዚህ ስርዓት ልታረጉ ይገባል ማለት ነው። ለማንኛውም ሼር ዲዮት እያረጋችሁ አድርሱልኝ ለእንደነዚህ አይነቶቹ። ነብዩ መሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ የምወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትን መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነቢዩ ምርቃን ራሱ አበሻውያን ስለሆን ይህንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሌላውን የሃይማኖትም አባት እንደዛው አክብሩ ይላል። ነቢዩ መሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የሀበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጀግና ሰው ማለት
ሰውን ገድሎ በቁጥጥር ስር ያዋለ ሰው ሳይሆን ጀግና ማለት በተናደደ ጊዜ ራሱንና ንዴቱን መቆጣጠር የቻለ ነው በማለት ሰብር የማድረግን ታላቅነት አስተምረዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደ ልምዳቸው ቆሙና ማን ሰገደ ማን ቀረ እያሉ ፊቶችን የሰሃቦችን ማስተዋል ጀመሩ። ከዛም ይህን ወጣት አዩት። فنظر إلى الفتى وقال ነብዩ ምን አሉት? ممن أنت يا فتى የትን የመጣው አንተ ወጣት? فانتسب له كمزينا غسانو ششيچ የመጣው አለ። فقال ما اسمك ስምህ ማን ነው? فقال عبد العزى ባላለው የዑዛ ባሪያ። ነብዩ ሰለላሁ ዐለይሂ ወሰለም ተገርመው አዩትና وقال النبي ما هذا البجاد يلبسكو جونيا ምንድነው ታዲያ ልብስ የለህም እንዴ? قال يا نبي الله أنت يا الله نبي ሆይ جردني عمي من كل ما أملك أقوتي برسو مسلمين ساك كحصت كل نقر نبرتين كمان فلم أجد غير هذه البجاد كالنزي بجاروج كالنزي جونيوج اسم نقر على جنيوم فأتيتك بها يا رسول الله أنت لما قنايت النزين لا إنتاج سري ولا أنت متوى يا الله ملك تنيا النبي صلى الله عليه وسلم لباتشو تنكا وقال أو قد فعلت هنا درك اندي أنت تركت مالك لله ولرسوله لا الله أنا لملك تنيا والسل براتك انت لمتا أبدلك الله ببجادك إزارا ورداء في الجنة الله بالنزيه للتجونية وإن شاء الله لبسيست جنة تأكل ما تشاء وتلبس ما تشاء جنة يفلكون بلدة يفلكون لبس نور وأنت ذو البجادين أنت كذبها له عبد العزى للهم ذو البجادين يجوني وبالا بيت نسمه